ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በክልሉ የነዳጅ አቅርቦት ስርጭትና ህገወጥ ንግድን የመከላከልና የመቆጣጠር ስራ ተጠናክሮ መቀጠሉን የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። በዚህም በህገወጥ የነዳጅ ግብይት ፈጽመው በተገኙ 4 የነዳጅ ማደያዎችና ግለሰቦችን በቁጥጥር ስር በማዋል ህጋዊ እርምጃ መወሰዱ ተገልጿል። ገዛኸኝ አራጌ ተጨማሪውን ያቀርበዋል። የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ እንዳሉት በክልሉ የነዳጅ አቅርቦትና ስርጭትን ጨምሮ ህገወጥ ንግድን የመከላከልና የመቆጣጠር ተግባር በቅንጅት እየተከናወነ ይገኛል። በተለይም ያለ ንግድ ፍቃድ ግብይት የሚፈጽሙ ምርት የሚሸሽጉና በሸቀጦች ላይ ያለ አግባብ ዋጋ የሚጨምሩ ነጋዴዎችን ግብረ ኃይል ተቋቁሞ በየወረዳው የመከላከልና የመቆጣጠር ስራ እየተከናወነ መሆኑን አመላክተዋል። በዚህም በክልሉ በህገወጥ ንግድ ላይ ተሰማርተው የነበሩ ነጋዴዎችን አስተዳደራዊ እርምጃ በመውሰድ ወደ ህጋዊነት የማምጣት ስራ መከናወኑን አንስተዋል። ከነዳጅ አቅርቦትና ስርጭት ጋር በተያያዘ በክልሉ እየቀረበ የሚገኘውን ነዳጅ በቁጠባና ትኩረት በሚሹ አገልግሎቶች ሰጪ ተቋማት መሰረት ባደረገ መልኩ የማሰራጨት ስራ እየተከናወነ መሆኑን አመላክተዋል። በተለይም በክልሉ ህገወጥ የነዳጅ ግብይትን ከመከላከል አንጻር የግንዛቤ ማስጨበጫ ስራዎች መከናወናቸውን አንስተዋል። ከዚህ ባለፈ ህገወጥ የነዳጅ ግብይት ፈጽመው በተገኙ 4 የነዳጅ ማደያዎችና ግለሰቦች በቁጥጥር ስር በማዋል ህጋዊ እርምጃ መውሰዱን ገልጸው ከዚህ ውስጥም 2 የነዳጅ ማደያዎች ለ6 ወራት እንዲታገዱ መደረጋቸውን ተናግረዋል። እንዲሁም በህገወጥ መንገድ የነዳጅ ግብይት ሲፈጽሙ የተገኙ ግለሰቦችን በቁጥጥር ስር በማዋል በህግ አግባብ እንዲጠየቁ የማድረግ ስራ መከናወኑን መግለጻቸውን ኢዜአ ዘግቧል። በአሁኑ ወቅት የክትትል የቁጥጥርና የተጠያቂነት ስራዎች በተቀናጀ መልኩ እየተካሄዱ መሆኑን አቶ እስማኤል አክለዋል። በሐረሪ ክልል በሐኪም ወረዳ በካልም ፕሮግራም የተከናወኑ የተፋሰስ ልማት ስራዎች የአርሶ አደሩን ህይወት እየቀየሩ መሆኑ ተገለጸ። በተለይም በፕሮግራሙ የታቀፉ ሴት አርሶ አደሮች በወሰዱት የግብርና ግብዓትና የእንስሳት ድጋፍ ኑሯቸውን ማሻሻል መቻላቸው ተመላክቷል። ዘገባው የጌትነት ዘውዴ ነው። ተጨማሪውን ፍቃዱ በላይ ያቀርበዋል። በሐረሪ ክልል በሐኪም ወረዳ በካልም ፕሮግራም የተከናወኑ የተፋሰስ ልማት ስራዎች የአርሶ አደሩን ህይወት እየቀየሩ መሆኑ ተገልጿል። በሐረሪ ክልል በሐኪም ወረዳ የካልም ፕሮግራም ትኩረት አድርጎ ከሚንቀሳቀስባቸው ዘርፎች መካከል የምርጥ ዘር አቅርቦት፣ የውሃ መሳቢያ ዲናሞ፣ የእርባታ ፍየሎችና የተሻሻለ ዝርያ ያላቸው ላሞች ድጋፍ እንዲሁም የአሳ ማርቢያ ጉድጓድ ሽራዎች ዋነኞቹ ናቸው። ከዚህ ባለፈ የመሬት መራቆትን ለመከላከል የተከናወኑ የተፋሰስ ልማት ስራዎች ለአካባቢው ግብርና እድገት ትልቅ መሰረት ጥለዋል። የፍየል እርባታ ድጋፍ የተደረገላቸው ሴት አርሶ አደሮች እንደገለጹት በፕሮግራሙ አማካኝነት የወሰዱትን ብድር በእርባታ ስራ ላይ በመዋልና በአጭር ጊዜ ውስጥ ብድሩን በመመለስ ራሳቸውን መቻላቸውን ገልጸዋል። ይህም የቤተሰባቸውን ኑሮ እንዲሻሻልና ገቢያቸውን እንዲያድግ ከፍተኛ እገዛ ማድረጉን ጠቁመዋል። ማለቃ ሀና ካልሚራ ልቄፈዴ ሬኤታ ነብታዴ ሬንት ያሆኖ ፋይዳ ሬትያ ኮርቤሳ ሀናና ዳልቴ ኮርቤሳ ሁን ፉልዱራ ፈጉ ከካልም ፕሮግራም ብድር በመውሰድ 2 በጎች ገዛሁ። አሁን በጎቹ ተዋልደውልኛል። የወሰድኩትንም ብድር መልሻለሁ። አሁን ደግሞ እንስሳትን በስፋት ለማርባት አቅጄ እየሰራው እገኛለሁ። ፕሮግራሙ በጎችን ገዝቶልኝ ነበር። አሁን ብዙ በጎች አሉኝ። ብድሬንም ከፍዬ ጨርሻለሁ። አሁን ገቤም አድጓል። የዲናሞ ድጋፍ ተደርጎልኛል። አሁን በዚህ ዲናሞ የጉድጓድ ውሃ በመጠቀም የተለያዩ ምርት እያመረትኩ ነው። ተመሳሳይ የውሃ መሳቢያ ዲናሞ ድጋፍ ተደረገላቸው አርሶ አደሮች በበኩላቸው ከዚህ ቀደም የጉድጓድ ውሃን ለማውጣት ይጠፋ የነበረው ከፍተኛ ወጪና ድካም አሁን ላይ በዲናሞ አማካኝነት መቀረፉንና ይህም ምርታማነታቸውን እንዳሳደገው ተናግረዋል። የሐኪም ወረዳ አስተዳዳሪ አቶ ዙቤር መሐመድ እንደገለጹት አርሶ አደሮቹ በማህበር ተደራጅተው በመስራታቸው ፕሮግራሙ በወረዳው ተጨባጭ ለውጥ ማምጣት ችሏል ብለዋል። እንደ ሐኪም ወረዳ እየተሰሩ ያሉት በግብርና ዙሪያ ላይ ከካልም ፕሮጀክት ጋር ተያይዞ እጅግ በጣም ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። እንደሚታወቀው ሐኪም ወረዳ ያው ከሌሎቹ ከከተማ ወረዳዎች ለየት የሚያደርገው የገጠር አርሶ አደር ማህበረሰቦቻችን ነው የሚያቀፈ እንደመሆኑ 4 መንደሮች አሉ። በዛ በ4 መንደሮች ላይ በተፋሰስ ታቅፎ በካልም ግብርና ፕሮጀክት እጅግ በጣም ብዙ ስራዎች እየተሰሩ ይገኛሉ ማለት ነው። ከነሱ ውስጥ እንግዲህ ያው አንዳንዶቹን ለመጥቀስ ያህል በተለይ ገበሬው መጀመሪያ ግንዛቤውን ከመቀየር አኳያ ራሳቸውን ችለው
እንዴት በምርጥ ዘር ተጠቅሞ ራሳቸውን መለወጥ እንደሚችሉና ኑሯቸውን ራሳቸው ማሸነፍ እንደሚችሉ የግንዛቤ ማስጨበጫ ስራዎች ተሰርተው ቀጥታ ወደ ስራ ነበር የተገባው። ወደ ስራ ከተገባም በኋላ ዋነኛ ፎከስ የተደረገው አርሶ አደሮቻችን እንዴት ነው ኑሯቸውን መለወጥ የሚችሉት በየትኛው ላይ ቢሰማሩ የሚለው ላይ ያው ካልም ፕሮጀክት ለሁሉም ብድር ተመቻችቶላቸው ያንን ብድር ወስደው ራሳቸውንም የለወጡበት ሁኔታዎች አሉ ማለት ነው። የወረዳ ግብርና ልማት አስተባባሪ አቶ ቸርነት ንጉሴ በበኩላቸው በተፋሰስ ልማት የአፈር ውሃ ጥበቃ ዙሪያ የተሰሩ ስራዎች የመሬት መራቆትን በመቀነስ ረገድ አዎንታዊ ውጤት ማምጣታቸውን አብራርተዋል። ቆቴ ቡላ ጅሬኛ ቆቴ ቡላ ጅጅሩ ረቲ ዋን ባዬ ደለጋ ጅራ ምርጥ ዘር በግብርና ጽሕፈት ቤት በኩል ይደርሰናል። ዘሩ በበጋ ወቅት ይደርሰናል። እኛም ዘሩን ተረክበን በመደብ ላይ ካዘጋጀን በኋላ ዝናብ ሲዘንብ እንተክላለን። አሁን እንደምታዩት እርሻው በጥሩ ሁኔታ ላይ ይገኛል። ለመንግስትም ለካልም ፕሮግራም ምስጋና ማቅረብ ፈልጋለሁ። አቡዳን ኢንሰ ብየላ ኢትሱዳፍ ዋን ወርጋሩፍ ሰኒፍ ቆቴ ቡላን ኸኛ ጉቱማ ጉቱቲ አና ኺም ኸሰቲ ገንዳ አፍሮን ረቲ ሆጂሌ ካልሚን ሰፖርት ጎዱ ረቲ ሂርማቹዳን ሆጂሌ ባዬ ሆጀቻ ጅራ ሀጁ ዳምስ ደበርሱ በርባ የሀኪም ወረዳ የአርሶ አደር ማህበር ኃላፊ አቶ አብዱልአዚዝ አህመድ የካልም ፕሮግራም ለአርሶ አደሩ ተጠቃሚነት ብቻም ሳይሆን ለአካባቢው ስነ ምህዳር መጠበቅ ያለውን ፋይዳ የላቀ መሆኑን ገልጸዋል። ኡሩንቱኒ ደለይገምቴ አገርሲሱዳፍ ከንደለገምቴ ሸኝን ገመ ግብርናቲን ገመ አና ከኛ ዱፍቴ አና ከኛራ ገመ ቻሬቲኒ ኑገይሲ የአርሶ አደሩን ህይወት ለመለወጥ ብዙ ስራዎች እየተከናወኑ ይገኛሉ። እነዚህም መካከል የውሃ መሳቢያ ዲናሞ ድጋፍ ማድረግ፣ የአሳ እርባታ እንዲሁም አትክልትና ፍራፍሬ ልማትን ጨምሮ አርሶ አደሮች ህይወታቸውን እንዲቀይሩ የካልም ፕሮግራም እየሰራ ይገኛል። እንደ ሀኪም ወረዳ ከካልም ፕሮግራም ጋር እየተሰሩ ያሉ ስራዎችን የገጠር አርሶ አደር ማህበረሰቦችን ያቀፈ በአራቱም መንደሮች ውስጥ በመጀመሪያ አርሶ አደሮቹ እንዴት ሰርተው ራሳቸውን መለወጥ እንዳለባቸው ግንዛቤ ማስጨበጫና አርሶ አደሮቹ ብድር በማመቻቸት ኑሯቸውን እንዲለውጡ እየሰራን ነው። እኚ ሳርከኑ ደንደኙ ቢተኔ ደለይና ደገር ሰገራ ሞቱማዳ አከኑ ጭና ዳባቱ የቹዳን በርባታ ገለቶማ ሀገር አቀፍ ደረጃም የካልም ፕሮግራም በአማካይ 500 ሄክታር የሚሸፍኑ ጥቃቅን የተፋሰስ አካባቢዎች ላይ ትኩረት በማድረግ ከ11 ክልሎች 2.5 ሚሊዮን ሄክታር መሬት ለማከም ግብ ይዞ እየሰራ መሆኑን መረጃዎች ያመለክታሉ። በሐረሪ ክልል በድሬ ጠያራ ወረዳ የሚገኘው የሐሰንጌ ጤና ጣቢያ ተገልጋዮች በተቋሙ በሚያገኙት የጤና አገልግሎት ደስተኛ መሆናቸውንና የአገልግሎቱ ተጠቃሚ መሆን መቻላቸውን ገለጹ። ጤና ጣቢያው በኩሉ የአገልግሎት አሰጣጡን ይበልጥ ቀልጣፋና ተደራሽ በማድረግ የማህበረሰቡን እርካታ ለማረጋገጥ በትኩረት እየሰራ መሆኑን አስታውቋል። ዘገባው የሪፖርተራችን ትዕግስት በለጠ ነው። ተጨማሪውን ደግሞ ገዛኛ አራጋ ያቀርበዋል። በሐረሪ ክልል በድሬ ጠያራ ወረዳ የሚገኘው የሐሰንጌ ጤና ጣቢያ ተገልጋዮች በተቋሙ በሚገኘው የጤና አገልግሎት ደስተኛ መሆናቸውንና የአገልግሎቱ ተጠቃሚ መሆን መቻላቸውን ገልጸዋል። የሐረሪ ክልል ብዙሃን መገናኛ ኤጀንሲ ያነጋገራቸው የጤና ጣቢያው ተገልጋዮች እንደገለጹት በቅርባቸው በሚገኘው በዚህ የጤና ተቋም አስፈላጊውን ሕክምና ማግኘታቸው ለተጨማሪ ድካምና ወጪ እንዳይጋለጡ መርዳቱን ተናግረዋል። በጤና ጣቢያው የሚሰጠው አገልግሎት ከጊዜ ወደ ጊዜ የተሻሻለ መምጣቱን የጠቀሱት ተገልጋዮቹ ይሁን እንጂ አልፎ አልፎ የሚታዩ የመድኃኒት እጥረቶች ላይ ዘላቂ መፍትሄ ቢበጅላቸው ተጠቃሚነታቸው ይበልጥ የተሟላ እንደሚሆን አመላክተዋል። እያገኘነው ያለነው አገልግሎት በጣም ጥሩ ነው። እንደምንፈልገው እያገለገሉን ነው። በምንፈልግበት ጊዜም አስፈላጊውን ሕክምና እያገኘን እንገኛለን። አልፎ አልፎ ክፍተቶች ቢኖሩም በአብዛኛው ግን በአግባቡ እየተገለገልን ነው። ይህ ጤና ጣቢያ ጥሩ አገልግሎት አለው። በዚህ አካባቢ የሚገኘውን ማህበረሰብ በትክክል እያገለገልን ይገኛል። በምንፈልገው መልኩ እያገለገሉን ነው። የምንፈልገውን ነገር ሁሉ በማቅረብ እያገለገሉ ስለሆነ ምንም አይነት ቅሬታ የለንም። በተቅማጥና በሌሎች ህመሞች ተይዘን ስንመጣ ተገቢውን ሕክምና እያገኘን ነው። ሆኖም አልፎ አልፎ የመድኃኒት እጥረት ይታያል። የሐሰንጌ ጤና ጣቢያ ኃላፊ አቶ ኢቅባል ሱፊያን በበኩላቸው ማህበረሰቡን የሚያረካ ንጹህና ቀልጣፋ አገልግሎት ለማቅረብ ጥረት እየተደረገ መሆኑን ገልጸዋል። የህዝቡን ሙሉ እርካታ ለማረጋገጥም ጥራት ያለውና ፍትሐዊ የጤና አገልግሎት ወደ ጣቢያው ለሚመጡ ህመምተኞች እየተሰጠ እንደሚገኝ ተናግረዋል። እንደ ኃላፊው ገለጻ አገልግሎቱን በዲጂታል ቴክኖሎጂ በማስደገፍ የደንበኞችን እርካታ ለመጨመርና የማህበረሰቡን ተጠቃሚነት ለማረጋገጥ እየተሰራ ይገኛል። የባለሙያዎቹ አቅም ብቃትም ለማሳደግ ወቅታዊ ስልጠናዎችን በመስጠት ፈጸማ አቅምን የማጎልበት ስራ እየተከናወነ መሆኑን ጠቁመዋል። ሐዋስኒ ኩን ተጃጅል አርከቹዳ ዱፉ ከነ
takka yoo iddoo sanii hojjetaa dhabe itti quufee ይህ ማህበረሰብ ማግኘት የሚገባውን አገልግሎት እንዲያገኝ ጥረት እየተደረገ ነው። ዋናው ነጥብ ማህበረሰቡ ወደዚህ ጣቢያ ሲመጣ የሚፈልገውን ባለሙያ ማግኘት መቻሉ ነው። ሌላው ደግሞ የሚፈልገውን ሕክምናና መድኃኒት ማግኘት ይኖርበታል። ከዚህ በተጨማሪ በጤና ጣቢያ ውስጥ ያለው የአስተዳደርና የአቀባበል ሁኔታ የማህበረሰቡን እርካታ የሚያረጋግጥ መሆን ስላለበት በእቅድ እየተሰራ ይገኛል። የማህበረሰቡን ፍላጎት ለማሟላት ከጤና ጣቢያው ምን ይጠበቃል፣ እንዲሁም በዚህ ወረዳ በብዛት የሚታዩ በሽታዎች ምንድናቸው የሚሉትን በመለየት ለእነዚህ በሽታዎች የሚያስፈልጉ መድኃኒቶች እንዲሟላ እየተደረገ ነው። ማህበረሰቡ የሚያነሳቸውን ቅሬታዎች ለመፍታት በቁርጠኝነት እየሰራ መሆኑን የገለጹት አቶ ኢቅባል የጤና ጣቢያውን የውስጥ ገቢ በማሳደግ በኩል የሚታየውን የመድኃኒት አቅርቦት ችግር ለመፍታት እንቅስቃሴ መጀመሩን አስረድቷል። ኮሚኒቲ ስኮር ካርድ ጅራ ከመዳሊ አዋሳ ሀኖቹ መነመሪያ ሰከሳ ቀምና አረዳጃን ራው ነሞ ተበከቡ ይጅራ አረዳጃራ ነሞኒ በከቡ ይሁን አስት ወልቀምኔ ያዴሳን ካሰን አስትላላችሁ የማህበረሰቡን ግብረ መልስ የሚቀበል የግምጋሚ ኮሚቴ አለን። ከስድስቱም ቀበሌዎች የተውጣጡ ተወካዮችን በመሰብሰብ የሚሰጡትን አስተያየት እንቀበላለን። በእነሱ አስተያየት ላይ መመስረት ያለብንን ክፍተቶች እንለይበታለን። ኮሚቴው ለእኛ እንደ መስታወት ነው። የሚያነሱልንን ጥያቄዎች መሰረት በማድረግ እቅድ አውጥተን እንሰራለን። ቀደም ሲል በነበሩ ግምገማዎች የማህበረሰቡ ዋነኛ ቅሬታ የመድኃኒት እጥረት ነበር። ይህንንም ለመፍታትም የጤና ቢሮና የጤና ጽሕፈት ቤት በመደቡልን በጀት መድኃኒት መግዛት ችለናል። ሰንረት ብሪ ኖኸነኒ ብሪ ሰን ኖኸነን ሰኒ ፊ ብሪ በመጨረሻ ማህበረሰቡ ከጤና ጣቢያ የሚያገኘውን ሕክምና ጎን ለጎን ጤናውን ለመጠበቅ ከባለሙያዎች የሚሰጡ ምክሮችና ግንዛቤዎችን በአግባቡ ተግባራዊ ሊያደርግ እንደሚገባ መልእክት ተላልፏል። ክቡራት ተመልካቾቻችን እየተከታተላችሁ ያላችሁት ከሐረሪ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ዕለታዊ የአማርኛ ቋንቋ የዜና ወጃችንን ነው። ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ቤንሻንጉል ጉሙዝ የኢትዮጵያ ልማት ሞተርና የህዝቦች የትብብር ተምሳሌት ናት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሞዛምቢክ የውጭ ጉዳይ ሚኒስትር ማሪያ ማኑኤል ሉቃስ ጋር ተወያይተዋል። እኚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርብልናለች። ቤኒሻንጉል ጉሙዝ የኢትዮጵያ የልማት ሞተርና የህዝቦች የትብብር ተምሳሌት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተለያዩ የልማት ስራዎችን ለመጎብኘት በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ገብተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከሀገር ወዳዱና የምዕራቡ ጀግና ሼህ ሆጀሌ ምድር አፈሩ ቢታረስ ልማት ቢቆፈር ወርቅ ከሚታፈስበትና በህብር የመኖር ተምሳሌት ወደ ሆነው ቤኒሻንጉል ጉሙዝ ክልል ገብተናል ብለዋል። ምክትል ጠቅላይ ሚኒስትሩ አሶሳ ህዳሴ አውሮፕላን ማረፊያ ሲደርሱ የክልሉ ርዕሰ መስተዳድር፣ የካቢኔ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአሶሳ ከተማ ነዋሪዎች ደማቅ አቀባበል አድርገውላቸዋል። በክልሉ በባህላዊ የትንፋሽ መሳሪያ የታጀበው ውብ አቀባበል ልባቸውን በሐሴት መምላቱን የገለጹት ምክትል ጠቅላይ ሚኒስትሩ ለተደረገላቸው ደማቅ አቀባበል ለክልሉ አመራሮችና ለከተማ ነዋሪዎች ላቅ ያለ ምስጋና አቅርበዋል። ክልሉ የኢትዮጵያ የልማት ሞተርና የህዝቦች ትብብር ተምሳሌት የሆነው ታላቁ የኢትዮጵያ ህዳሴ ግድባችን መገኛ የታዳሽ ኃይል ልማታችንም የስበት ማዕከል ነው ሲሉ ገልጸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሞዛምቢክ የውጭ ጉዳይ ሚኒስትር ማሪያ ማኑኤላ ሉቃስ ጋር ተወያይተዋል። ዶክተር ጌዲዮን ጢሞቴዎስ ሁለቱ ሀገራት በፓን አፍሪካኒዝም እሳቤ የተቃኘ ልዩ ግንኙነት እንዳላቸው ጠቅሰው የረጅም ጊዜ ግንኙነታቸውን ይበልጥ ለማጠናከር ተጨባጭ በሆኑ የትብብር መስኮች መንቀሳቀስ እንደሚገባ አንስተዋል። ማሪያ ማኑኤላ ሉቃስ በበኩላቸው ሀገራቸው በኢትዮጵያ የልማት ተሞክሮች ዙሪያ ልምድ ለመቅሰምና ለመለዋወጥ ፍላጎት እንዳላት ተናግረዋል። ሚኒስትሯ በተለያዩ ዘርፎች አብሮ ለመስራትና የሁለቱን ሀገራት ግንኙነት ለማጠናከር ዝግጁ ነን ማለታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል።
የኢትዮጵያ ታምርት ንቅናቄ በማኑፋክቸሪንግ ኢንዱስትሪ ውስጥ ትልቅ መሰረት መጣሉን የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪ ሚኒስትር መላኩ አለበል የገቢ ምርትን በሀገር ውስጥ ለመተካት መሰራቱን ጠቅሰው ባለፉት 9 ወራት 4.85 ቢሊዮን ዶላር የሚያወጡ ተኪ ምርቶችን ማምረት መቻሉንም ለጋዜጣ ፕላስ አስታውቀዋል። ዘርፉ ለስራ ዕድል ፈጠራ፣ የመንግስትን ገቢ ለመጨመርና ኢኮኖሚ ውስጥ መነቃቃት ለመፍጠር ትልቅ አስተዋጽኦ እንደነበረው ጠቅሰው የኑሮ ውድነትን በመቆጣጠር በኩል አዎንታዊ ሚና የነበረው መሆኑን ገልጸዋል። ቀደም ሲል ከ4.8 በመቶ ያልበለጠ የነበረውን የኢንዱስትሪ ዘርፍ እድገት በአሁኑ ወቅት ወደ 13 በመቶ መድረሱንም ሚኒስትሩ አንስተዋል። አዳዲስ የውጭ ኢንቨስትመንቶችን ወደ ሀገር ውስጥ ለመሳብና ወደ ስራ ለማስገባት የሚያስችሉ ስራዎች እንደሚያስፈልጉ ጠቁመው በቀጣይም የፋይናንስ አቅርቦት፣ የኃይልና የመሬት አቅርቦት እንዲሁም የሰለጠነ የሰው ኃይል ችግሮችን በመፍታት የኢንዱስትሪዎችን የማምረት አቅም ለማሳደግ በትኩረት እንደሚሰራ አመልክተዋል። የኢትዮጵያ ታምርት ንቅናቄ በማኑፋክቸሪንግ ኢንዱስትሪ ውስጥ ትልቅ መሰረት መጣሉን ጠቅሰው በገጠር ኢንዱስትሪያላይዜሽን ንቅናቄ 754 ኢንዱስትሪዎች ወደ ማምረት እንደገቡ ተናግረዋል። የሀገራዊ ምክክር ጉባኤ አማካሪዎች ወገንተኝነታቸው ለሁሉም ኢትዮጵያዊ ሊሆን ይገባል ሲሉ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽን ፕሮፌሰር መስፍን አሪያ ገልጸዋል። ኮሚሽኑ ለሀገራዊ ምክክር ጉባኤ አማካሪዎች ያዘጋጀው የመጀመሪያ ዙር የግንዛቤ ማስጨበጫ ስልጠና መሰጠት ጀምረዋል። ፕሮፌሰር መስፍን አሪያ በዚህ ወቅት እንዳሉት ኮሚሽኑ እስካሁን ብዙ ውጣ ውረዶችን አሳልፎ የኢትዮጵያውያንን ሀሳብ በሀገር ውስጥና በውጭ ሲያሰባስብ ቆይተዋል። ይህ የተደከመበት ስራ ውጤታማ የሚሆነው መጪው ሀገራዊ ምክክር ጉባኤ በስኬት ሲካሄድ እንደሆነ ገልጸው ሂደቱ እንዲሳካም የአማካሪዎች ሚና ከፍተኛ ነው ብለዋል። አማካሪዎች ወገንተኝነታቸው ለሁሉም ኢትዮጵያ ሊሆን ይገባል ያሉት ዋና ኮሚሽነሩ ምክክሩን በገለልተኛነት በመምራት ኃላፊነታቸውን በብቃት ለመወጣት ዝግጁ እንዲሆኑ አስገንዝበዋል። በስልጠናው ከመላው ኢትዮጵያ የከፍተኛ ትምህርት ተቋማትና ከተለያዩ የማህበረሰብ ክፍሎች የተመረጡ 200 የሚደርሱ አማካሪዎች ተሳትፈዋል። በመርሃ ግብሩ የኮሚሽኑን አደረጃጀት፣ የአሰራር ስርዓትና ሌሎች ተቋማዊ ጉዳዮችን እንዲሁም የምክክሩን ሂደት የተመለከቱ ገለጻዎች እየቀረቡ እንደሚገኙ የፋና ዲጂታል ዘገባ ያመላክታል። ወደ ዓለም አቀፍ ወሬዎች አለፍን። የማሊ መከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተዘገበ። ማሊ ለዓመታት በአልቃይዳ፣ አይኤስ እና ከኤፍኤልኤ ጋር በተያያዙ ቡድኖች ጥቃት ሲፈጸምባት ቆይቷል። ዘገባው የቢቢሲ ነው። ምስጋናው ኃይሉ። አማጽያን የተቀናጀ ጥቃት በከፈቱበት ማሊ የመከላከያ ሚኒስትሩ ተገድለዋል። ሳዲዮ ካሜራ የተገደሉት ጂሃዲስቶች ታጣቂዎችና ተገንጣዮች በመላ ሀገሪቱ በከፈቱት የቀናጀ የጥቃት ማዕበሎችና አካል በሆነ እርምጃ መሆኑን የበርካታ የዜና አውታሮች ዘገባ አመልክቷል። የሀገሪቱ መንግስት ቴሌቪዥን ከጥቂት ሰዓታት በኋላ ሚኒስትሩ በደረሰባቸው ቁስል መገደላቸውን ዘግቧል። የወታደራዊ ጁንታ መሪ ጄኔራል አስሚ ጎይታም ቤታቸው ኢላማ መድረጉን ተከትሎ ደህንነቱ ወደ ተጠበቀ ቦታ ተዘዋውሯል ተብሏል። በማሊ ጦር የተቀጠሩት የሩሲያ ቅጥረኛ ነፍስ ገዳዮች ከ2 ቀናት ግጭት በኋላ ከኬል ለመውጣት ተስማምተዋል ሲል የተገንጣው የአዛዋዲ ነጻ አውጪ ግንባር ኤፍኤልኤ ተናግሯል። ማሊ ለዓመታት በአልቃይዳ እንዲሁም በአይኤስ እና ከኤፍኤልኤ ጋር በተያያዘ ቡድኖች ጥቃት ሲፈጸምባት ቆይቷል። የካማራን ቤተሰብና የፈረንሳይ ሚዲያዎችን በመጥቀስ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ቅዳሜ ዕለት ካቲ ውስጥ በተፈጸመ ጥቃት ቢያንስ 3 የካማራ ቤተሰብ አባላት መገደላቸውን የዜና ወኪሎቹ ዘግበዋል። የመንግስታቱ ቃል አቀባይ ኢሳ ኦስማኒ ኩለባቢ እሁድ ምሽት ባነሱት መግለጫም ካሜራ ፈንጂ በተሞላበትና በአጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መኖሪያ ቤት ጥቃት በተሰነዘረበት ወቅት ተገድለዋል ብለዋል። ከአጥቂዎቹ ጋር የተኩስ ልውውጥ እንዳደረጉና አንዳንዶቹን በማስወገድ ረገድ እንደተሳካላቸው ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ህይወታቸውም አልፏል። ጥቃቱ የካሜራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያው ያለ መስጊድ እንዲወድም ምክንያት መሆኑንም በስፍራው የነበሩ በርካታ ምዕመናን ተናግረዋል። ቅዳሜ ዕለት ከዋና ከተማው ውጪ ዋና ወታደራዊ ካምፖች በሚገነቡባት ከተማም በሰሜን ጋኦና ኬሌል እንዲሁም በማዕከላዊ ሳቬሬና ሞፓቲ ከተሞች ውስጥ ውጊያ እንደነበረ ተዘግቧል።
ቻይና የዓለም የነዳጅ እጥረት አቅርቦት እጥረትን የተቋቋመችበት መንገድ የሀገሪቱ ዓለም አቀፍ ሚዲያ የሆነው ሲጂቲኤን በድረገጹ አንድ ሪፖርት አስነብቧል። የቻይና መጠባበቂያ ነዳጅ ክምችት እስካሁን መጠኑ በይፋ ባይገለጽም ዓለም አቀፉ የኢነርጂ ኤጀንሲ ለአባል ሀገራቱ ለ90 ቀናት መጠባበቂያ እንዲኖራቸው በማለት ካስቀመጠው መስፈርት በላይ ሊሆን እንደሚችል ግን ተነግሯል። ይህን በተመለከተ ባህር ጠንክር ተከታዩን ዘገባ አሰናድቷል። አሁን ዓለም በታሪኳ ትልቁ ነው ለሚባል የነዳጅ ግብይት ስርዓቷ ተረብሾበታል። ችግሩ በአውሮፓ በኤስያና በአፍሪካ ያላንኳኳው የኢኮኖሚ በር የለም። ነገር ግን አንድ የግዙፍ ኢኮኖሚ ባለቤት የሆነች ሀገር አስቀድማ በዘረጋቸው የኃይል አቅርቦት ስትራቴጂ አማካኝነት አሁን የተፈጠረውን ዓለም አቀፍ ችግር መመከት የቻለች ሀገር እንዳለች ይነገራል። ይቺ ሀገር ቻይና ለመሆኗ ብዙም ጊዜ መፍጀት አያስፈልግም። ቻይና በዓለም በተፈጠረው የነዳጅ አቅርቦት እጥረትና የዋጋ መናር መቋቋም መቻሏን የሀገሪቱ ዓለም አቀፍ ሚዲያ የሆነው ሲጂቲኤን በድረገጹ ሪፖርት አስነብቧል። ቻይና 70 ከመቶ የሚሆነው የነዳጅ አቅርቦቷን ከውጭ ሀገራት የምታስገባ ሆና ሳለ በሰሞኑ በመካከለኛው ምስራቅ በተፈጠረው ጦርነትና የሆርሙዝ ወሽመጥ በመዘጋት በ20 ትሪሊዮን የሚገመት የሀገሪቱ ኢኮኖሚ ሊፈጠርበት ከሚችል ጫና የዳነ እንደሆነ ይህ ሪፖርት አስነብቧል። ቻይና የነዳጅ አቅርቦቷን እጥረቱንና የዋጋ ንረቱን የተቋቋመችው እስካሁን ለዓለም ይፋ ባልሆነው አስተማማኝ የነዳጅ ክምችቷ ከተለያዩ ዓለም ሀገራትና መስመር የነዳጅ አቅርቦቷን በማስገባቷ የሀገር ውስጥ የኃይል አቅርቦት አማራጮችን በማጠናከርና የታዳሽ ኃይል ምርቶቿን በፍጥነት በማሳደጓ እንደሆነም ተጠቅሷል። ከአንድ ወር በላይ የዓለም የነዳጅ አቅርቦት ስርዓት መረበሹ በአውሮፓ በኤስያና በአፍሪካ ሀገራት ኢኮኖሚ ቀላል የማይባል ጫና ያሳደረ ሲሆን በቻይና ግን እዚህ ገባ የሚባል ተጽዕኖ አለመፈጠሩ ተዳስሷል። ቻይና ይህ ዓለምን ፈተና ላይ የጣለ ነዳጅ ችግር የረታችበት ምክንያት ከዚህ በፊት ገዝታ ያስቀመጠችው የመጠባበቂያ ነዳጅ ክምችቷ እንደሆነም በቀዳሚነት ይጠቀሳል። ዓለም አቀፍ የኤነርጂ ኤጀንሲ ወይም አይኢኤ ቻይና 1.2 ቢሊዮን ድፍድፍ ነዳጅ በርሜል ያላት መሆኑን ጠቅሶ ይህ መጠባበቂያ ክምችት ለ4 ወራት በተከታታይ የቻይናን ኢኮኖሚ ሳይንገዳገድ ደግፎ ማቆም እንደሚችል አስታውቋል። ይህ የቻይና መጠባበቂያ ነዳጅም አይኢኤ ለአባል ሀገራቱ ለ90 ቀናት መጠባበቂያ እንዲኖራቸው በማለት ካስቀመጠው መስፈርት በላይ እንደሆነም ተዘግቧል። ቻይና ወገቧን አስራ ነዳጅ ክምችቷ ላይ በርትታ መስራት የጀመረችው ኢኮኖሚዋ በፍጥነት እድገት መስመር እየተመዘገዘገ በነበረበትና ከውጭ ከሚገባ ነዳጅ ላይ ጥገኛ የሆነች መምጣቱን በተመለከተችበት ቅጽበት እንደ አውሮፓውያን አቆጣጠር በ2004 ዘመን ነበር። ሌላው ቻይና ይህ ዓለም አቀፍ ተጽዕኖ የተቋቋመችበት መንገድ ወደ ሀገሯ የምታስገባው ነዳጅ ምርት የባህር ትራንስፖርት ላይ ብቻ ጥገኛ አለመሆኑ ነው። ይህ ማለትም ቻይና ከመካከለኛው ምስራቅ ሀገራት ከሚመረተው ነዳጅ 50 ከመቶ የሚሆነው ብቻ ነው በባህር ትራንስፖርት ወደ ሀገሯ የሚደርሰው። የተቀረው በነዳጅ ማስተላለፊያ ቱቦች አማካኝነት ነው ወደ ሀገሯ የምታስገባው። በሌላ በኩል ሌላ እስያዊት ሀገርን ጃፓን ብንመለከት 90 ከመቶ የሚሆነው የሀገሪቱ ነዳጅ አቅርቦት ከመካከለኛው ምስራቅ ያውም በሆርሙዝ በኩል ብቻ ነው። በመካከለኛው ምስራቅ ሀገራት ለሽያጭ ከሚመረተው የነዳጅ ጠቅላላ ምርት ቻይና ብቻዋን 37 ከመቶ የሚሆነውን፣ ጃፓን ደግሞ 12 ከመቶ የሚሆነውን የሚረከቡ ሀገራት መሆናቸው ከግንዛቤ ውስጥ ሊካተትም ይገባል። ቻይና ሌላ የምትከተለው መንገድ ከ50 በላይ ከሆኑ ሀገራት የነዳጅ ፍላጎቷን የምታስገባ መሆኑንም ለሌሎች ሀገራት መልካም ተሞክሮ ተደርጎ ሊወሰድ ይገባል። ቻይና በከርሰ ምድሯ በውቅያኖስና በባህሮቿ የነዳጅ ክምችቶች ስለመኖሩ ሰፊ ጥናቶችም እያካሄደች ትገኛለች። ሀገሪቱ በራሷ አቅም የምታመርተው የነዳጅ ምርት 40 ከመቶ የፍጆቷን ቢሸፍንላትም ሙሉ በሙሉ ከውጭ ከሚገባ ነዳጅ ጥገኝነት ግን ግዙፍ ኢኮኖሚዋን ማላቀቅ ግን አልቻለችም። ቻይና የታዳሽ ኃይል አቅርቦትን እያጠናከረችም ትገኛለች። ከዚህ ኃይል አማራጭ ውጭም የድንጋይ ከሰል ሀብቷን በማጠናከር የአፈር ማዳበሪያ ፋብሪካዎችና ለትላልቅ መሰረታዊ ፕሮጀክቶች እየተጠቀመች የምትገኝ መሆኑን ሲጂቲኤን በሰፊው አስነብቧል። ይህ የቻይና ተግባር ለሀገራችን ኢትዮጵያ ብሎም ለበርካታ ሀገራት መልካም ተሞክሮ ሊሆን እንደሚችልም ይታመናል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታትላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩክ